ለማንኛውም እንግዲህ እናንተ የዚህ እድል ተጠቃሚ ሆኑ ማድረግ ያለባችሁ ነገር በጣም ቀላል ነው ከሁለት ሳምንት በፊት የለቀቅነው ቪዲዮ አለ እዛ ስርም እየገባችሁ ይሄንን እድል ለምን ማሸነፍ እንዳለባችሁ ምክንያታችሁን አሳባኝ የምትሉትን ምክንያታችሁ ጻፉልን እዚህ ቪዲዮ ስርም እንዲሁ ሐሳባችሁን ጻፉልን እንግዲህ ምክንያታችሁ ብዙ ላይክ ያገኘ እነዛ ላይክ ያደረጉ ሰዎች ደግሞ የቻናሏንን ኦፊሻል የዩቲዩብ አካውንት ሰብስክራይብ ያደረጉ ከሆኑ አብዛኛውን መርጠን እንሸልማለን ማለት ነው በዚህ ቻሌንጅ አንደኛ የሚወጣው ጥንዶች ድል ያለ ሰርግ ነው የሚደገስላቸው 50 ሰው የተገኘበት ድምቅ ያለ ሰርግ ይደገስላቸዋል ሙሉ ነገር ያካተተ ማለት ነው ሁለተኛ የሚወጡት ደግሞ የመስክና የስቱዲዮ የፎቶግራፍና ቪዲዮ ይኖራቸዋል ሶስተኛ የሚወጣው ደግሞ ዛሬ የተጨመረ ነው በነገራችን ላይ ሶስተኛው አፕዴት የተደረገ ነው እኛ በጣም ቸር ከመሆናችን የተነሳ ለምን ሶስት አናረገውም ብለን ሶስተኛ የሚወጡት ደግሞ የስቱዲዮ ፎቶ ይኖራቸዋል ማለት ነው ስለዚህ ተሳተፉ እኛ ድል አድርገን እንዳራችሁ በነገራችን ላይ ለቤተሰቦቻችን እነማን ሰርጋቸው ላይ እንደሚሳተፉባቸው በጣም የሚያማምር ቦታ ሄደን እንዲጓጉ እንዲነሳሱኛ እዚህ በስቱዲዮን በጨፈራ አቅልጠናል እነሱ ቤታቸው ተኝተዋል ስለዚህ ነቃ ነቃ እንዲሉ አንድ ቪዲዮ አዘጋጅተንላቸው በሉን ሸኛቸው በሉን ሸኛቸው ጎጆዎች ናቸው ብለን ልንድራችሁ ነው ይሄንን እድል ለማግኘት እንግዲህ በጣም ቀላል ነው የቻናል ዋንን የዩቲዩብ ገጽ ገብታችሁ ሰብስክራይብ ማድረግ ላይክ ማድረግ ኮሜንት ሴክሽን ላይ ደግሞ ገብታችሁ ኮሜንት ማድረግ ከዛስ ኮሜንታችሁ ብዙ ላይክ ካገኘ እኛ ድል አድርገን እንደግስና እንድራችኋለን ባልየው ቆይ ሙሽሪት ግን አሁን ያለውት ቹዬስ ዲዛይን ነው በምን አይነት ቬሎ እንደምንድርሽ አሳይሻለሁ አብረሽን ቆይ እንኳን ደህና መጣችሁ እንኳን ደህና ቆየሽ እሺ እንደነሽ ስምሽ ትንሽ ለየት ብሎኛል ቹዬስ ነው አይደል ቹዬስ ዲዛይን ይባላል ብራይዳል ዲዛይን ነው የምናደርገው የሙሽራ ቀሚሶችን በዲዛይን እንሰራለን ምን ያክል ጊዜ ቆይሽ በዚህ ስራ አሁን 6 አመት ሆኖናል 6 አመት ማከራየት አታከራይ ማለት ዲዛይን ማድረግ ነው ሰው በሚፈልገው በራሱ ፍላጎት ነው ዲዛይን የምናደርግላቸው from scratch ነው የምንጀምረው ከጨርቅ ወደ ልብስነት ነው የምንቀይረው ማለት ነው እሸቱ የውበት እሸቱ የውበት እሸቱ የውበት ላንቺ የሰውነት ቅርጽ ነው የምመክረው በሰውነት የሚወርድ ልብስ ነው ምክንያቱም ጥሩ ቅርጽ አለሽ ፕላስ ሳይዝ የምትሆኝ ቆንጆ ከርቪ ሰውነት ስላለሽ ላንቺ በሰውነት የሚወርድ ቢሆን ይመረጣል እጆችሽ ላይ ትንሽ እጅ ያለው ቢሆን ስሊቭ ያለው ቢሆን ሞር ይመረጣል በሰውነትሽ ቢወርድ ምክንያቱም ሞር ቡፍ ባለ ቁጥር የማግዘፍ ነገር ይኖረዋልና ግሬስ እንዲኖረው ትንሽ ከፍ እንዲል ከፈለክሽ ደግሞ ዲታቸብል ስከርቶች አሉ የምታወልቂውና የምታደርጊው እንደሱ አድርገሽ ሁለት አይነት ሉክ ያለው ቀሚስ ላንቺ እንደዛ ሪኮመንድ አደርጋለሁ ቹዬስ በጣም አስቸጋሪ የምትያት ሙሽራ ገጥሞሽ ታውቃለች አንድ እንደዚህ ስፔሲፊክ ምለው የለም ግን አንዳንዴ የሚፈልጉትን ስፔሲፊክሊ የማያውቁ ሰዎች አሉ ማለት ብዙ ነገር አይዲያ ውስጥ ብዙ እናይና ኢንተርኔቱም አሁን ለኛ ቅርብ ነው ብዙ አይነት ኢንስፓይሬሽኖች እናይና ሁሉም ነገር አንድ ላይ እንዲመጣልን እንፈልጋለን በዛን ሰዓት ልብሱ እንደሚፈልጉት ላይሆን ይችላል ምክንያቱም ብዙ ነገር በበዛ ቁጥር ውበት ላይ ጨምር ይችላል ከምን ያክል ጊዜ በፊት ነው ሙሽሮች ማዘዝ ያለባቸው አንቺ ጋር ከሰርጋቸው ከምን ያክል ጊዜ እኔ ከ3 ወር በፊት ቢያዙ ሞር አሪፍ ነው ብዬ አስባለሁ ምክንያቱም ዲዛይኑን ከስተሜድ ስለሆነ ሰው እንደፈለገ ነው የሚሰራለት የፈለጉት ነገር እንኳን እንደፈለጉት ባይመጣ ዲዛይን መቀየር እንችላለን ብዙ ኦፕሽኖች አሉ የሚጨመሩ ነገሮች መጨመር እንችላለን በቆየ ቁጥር ጊዜ በሰጡት ቁጥር ቆንጆ ሪዛልት ይወጣል ስለዚህ ከ3 ወር በፊት ቀድመው ቢያዙ ላለው በጣም ደግሞ ቀድሞም እንትን ካሉ ሰውነት ይቀያየራል ሴቶች እንደምታውቂው በ3 ወር ብዙ የሰውነት ለውጥ አለኛ ሴቶች ላይ እና 3 ወር እሱንስ እንዴት ነው ሃንድል የምታረጊው በ3 ወር በጣም የተለየ ለውጥ አይኖርም አንለስ እንትን ይሄ ወይ እርግዝና ምናምን ካሌለ በስተቀር ኖርማል ሰው በ3 ወር ያን ያክል በጣም የተጋነነ እንትን ገጥሞኝ አያውቅም ግን
6 ወር ምናምን በቆየ ቁጥር የተለያዩ ቼንጆች ይኖራሉ። ለአንቺ አስቸጋሪ ይመስለኛል። 3 ወር ፌር ነው ብዬ አስባለሁ። እዛ ጋር የተለያዩ የሙሽራ ጨርቆችን እያየሁ ነው። እዚህ ለሙሽራ አንቺ በጣም አሪፉ ከለር ብለሽ የምትይው ያው ነጭ እንዳለ ሆኖ ሌላ አይነት ከለር እስቲ ይሄ ይሆናል ብለሽ የምትይው ከለር አለ? ከነጭ ጨርቆቹን እያየን ልንገርስ እሱ በጣም ነው የሚያማምሩት ጨርቆቹ። አግቢ አለኝ። በቃ ማግባትሽ ግድ ነው እንግዲህ 2018 ንገሪልኝ አግባት በይው አላገባም ብላል። እሺ እንግዲህ እነዚህ ጨርቆች የተለያዩ አይነት ጨርቆች አሉ። እነዚህ ቢድሶች ናቸው። ሞሮፍ የምታያቸው እነዚህ ብልጭልጮቹ እኔ ሪኮመንድ የማደርገው ለእራት ቢለበሱ ነው። ታይም ላይ ብልጭልጭ ነገር ሞር እንወዳለን። እነዚህ እንደዚህ ፍላወር ደግሞ ዲቴል ያላቸው ሲሆኑ ለአውትዶር ሰርጎች ቢች ዳር ምናምን አሉ አይደል? ዴስቲኔሽን ዌዲንጎች ለነሱ በጣም ነጭ ናቸው እነሱ ከነዚህ አይደለ? እነዛ ኦፍ ዋይት ናቸው። ኦፍ ናቸው። ይሄ ብልጭልጩ ሲበዛ ኦፍ ሲሆን ሞር የመውጣት ነገር አለው ሻይኒንግ ማለት ነው። እነዚህ ለቀን ሰርጎች አሪፍ ናቸው። ትንሽም ሻይን አላቸው፣ ነጭም ናቸው። ቶሎ አይን ውስጥ እንዲገባ ያደርገናል። ቹዬ እስኪ ከገጠመሽ ገጠመኞች ውስጥ አሁን በድጋሚ ገጠመኝ ነው የምጠይቅሽ። የሰርጉ ቀን ደርሶ ቬሎ ሳይደርስልሽ ቀርቶ ያውቃል ወይ? ደግሞ በሆነ አጋጣሚ ቬሎ ተበላሽቶብሽ ያውቃል? መበላሸት ሳይሆን አንድ ጊዜ ያጋጠመኝ አንድ ሙሽራ ነበረችና እዚህ ሀገር አልነበረም ሰርጓ እና መታ እዚህ ያዘዘች ምናምን በብዛት ውጭ ያሉ ከስተመሮች ናቸው እኔ የሚያዙኝ እና የምትሄደው ሙቀት ሀገር ነበር። የመረጠችው ቬሎ ግን በጣም ሄቪ ነው እና ለሙቀት አይሆንም ብለን ድሮፕ አድርገናል። እና ቬሎ ሲመርጡ ብዙ ነገሮች ኮንሲደር መደረግ አለባቸው። ኢንቫይሮንመንት በጣም አንዱ ነገር ነው። ቀኑም ደግሞ ማይደገም ነው። ሙቀት ላይ የሙቀት ልብስ ለብሰሽ የሚሞቅ ልብስ ለብሰሽ ቀንሽ ነው የሚበላሸው እና እነዚህ ነገሮች ከኮንፈርት ዋይዝ ሜካፕም አለ አንድ ላይ መቅለጥለጥ ነው በጣም ለኛ እና አሁን አንዳንድ ሰው ትልልቅ ቬሎ ይወዳል። በውበት ደረጃ ያምራል። ግን እኔ አሁን ለቀኑ ቀን ሪኮመንድ አላደርግም። ለፎቶ ሹት ምናምን ከሆነ ያምራል። ለዛ ለሪሴፕሽኑ ቀን ግን ጭፈራ ይኖራል፣ ሙቀት አለ። በዛ ታይም ላይ ጭንቀት ነው የሚሆነው። ፊትሽ ላይ ራሱ የሚታየው ኤክስፕሬሽን ጥሩ አይሆንም። ስለዚህ ቀለል ያለ ነገር ለሰርግ ሲሆን ያን ያክል ማለት ሄቪ መሆን የለበትም ለማማር እና ቀለል ያለ ነገር ሪኮመንድ አደርጋለሁ ለሰርግ ቀን ሲሆን። እሸቱ የውበት ቬሎች በጣም ነው የሚያምሩት። ደግሞ ብዙዎቻችን እንግዲህ የራሳችን የሆነን ቬሎ በዲዛይነር ማሰራት እንደ ሌክዠሪ ነው የምናስበው አይደል? እንግዲህ ቦርሳችሁ ሞቅ አድርጋችሁ ከመጣችሁ ብቻ ነው ወይ ቹዬ የምትሰራ ወይስ ደግሞ በተመጣጣኝ ዋጋ አላት? የሚገርምሽ የኛ ዋጋ ተመጣጣኝ ዋጋ ነው ማለት ከብዙ ሰው እዚህ ሀገር ኪራይን ስለሆነ አይምሮ ውስጥና በጀት ውስጥ ይዞ የሚሄደው ከኪራይ ያን ያክል ያራቀ ፕራይስ ነው እኛ የምንሰጠው። ሁሉንም ያማከለ ነው እና የሚፈልጉትን አይነት ነገር ተሰርቶላቸው እጅግ በተመጣጣኝ ዋጋ ሰውነታቸው ቅርስ በሚፈልጉትን ነገር ተሰርቷቸው በተመጣጣኝ ዋጋ። ቹዬ ጋር ለማሰራት የሚፈልግ ሰው አንቺን የት ነው የሚያገኝሽ? እኛን ለማግኘት በሁሉም ሶሻል ሚዲያ ፕላትፎርሞች አለን። ቲክቶክ፣ ኢንስታግራም ላይ ሞር አክቲቭ ነን። አድራሻ ደግሞ ኢንፐርሰን ለመምጣት ደግሞ ሰላም ሲቲ ሞል ቦሌ መድኃኒዓለም ነን። እስቲ ለእድለኞች ደግሞ መልካም ምኞትሽን ሲገለጭላቸው። እድለኞች እንግዲህ ከኔ ጋር ቆንጆ የሙሽራ ልብስ ይኖራቸዋል። ስለዚህ መልካም እድል እመኛለሁ። ቻናል ዋን ሰርጋችሁን ለማድመቅ ሽር ጉዱን ተያይዞታል። ይኸው ሙሽራውንና ሙሽሪትን በጉጉት እየጠበቀ አባወራው ዝንጥ ብለህ ደምቀህ በግርማ ሞገስ የምትታየው በማን እንደሆነ ልንገርህ። ዝነኛና ስመጥር በሆነው ቪያቫ ፋሽን። እድለኛ ሆነ ከመጣ እንዴት ሊያምርብህ እንደሚችል መጀመሪያ እኔ ላሳይ።
ቪያቫ ፋሽን በልዩ ትዕዛዝ በሚያስመጣቸው ሙሽራ ልብሶች እድለኛው ሙሽራ ልክ እንደዚህ ይዋባል፣ ይደምቃል። የእውነት ልብሶቹ እንዴት እንደሚያማምሩ እኔ ራሱ ካየኋቸው በኋላ ስለ አኒቨርሰሪ ማሰብ ጀምሬያለሁ። ሙሽራው ወዴት ይሆን ያለው? እድለኛው ማን ትሆን? አምሮበታል ሙሽራው በየት ልየው የሚባልልክ ይኸው ልክ እንደዚህ በቪያቫ ፋሽን ልብሶች ሽክ ብለ ተውበ ነው። ለምርጫ የሚከብዱ ሁሉም የሚያጓጉ የሙሽራ ልብሶች እድለኛው ሙሽራ እየጠበቁ ነው። ማን ይሆን እድለኛው? ለሁላችሁም መልካም እሸት የውበት ላይ መስልሽ እሸት ያልኩት የባቄላ ላይ ቻናሏን እንግዲህ ሞቅ አድርጎ ሊደራችሁ ዝግጅቱን እያጠናቀቀ ነው። እኛም ወገባችንን ሸብ አድርገን እንግዲህ ደጋሽ ቀልብ የለውም እንደሚባለው እናንተን ለምዳር ጎንበስ ቀና እያልን ነው። አሁን ያለሁት አይኤምኤስ ነው። ሙሽሪት ላንቺ ነው። አረ ኩሉን ማንኳለሽ የሚያስብልሽን ሜካፕ ላሳይሽ ነው። እንግዲህ አይኤምኤስ ሀገራችን ላይ በጣም ስመጥርና እውቅ ከሆኑ ጎበዝ የሜካፕ ባለሙያዎች መካከል አንዷ በሆነችው በሊያ ጎሌ የተመሰረተ ተቋም ነው። እንግዲህ ሜካፕሽን፣ ጸጉርሽን የምትሰሪው እምር የምትይበት እዚህ ነው። እኔ ደግሞ ከሰርግሽ በፊት ሜካፕሽ ምን ሊመስል እንደሚችል በራሴ ሞክሬ ላሳይሽ ነው ማለት ነው። አብረን ነው ቃል ኪዳን ትባላለች። አይኤምኤስ ማናጀርም ሜካፕ አርቲስትም ማናጀር። እኔ ስለማቅስም ቢሮ ወደ የገባው በጣም ጎበዝ ሜካፕ አርቲስት ናት። በዛ ላይ ደግሞ ማናጀር ናት። ከዚህ ብዙ ጊዜ ሰርተጋል። ዛሬ ላይ የሚያደርገው የሙሽራ ስለሆነ የሙሽራ ነው ዛሬ የምንሰራው። ምን እንደሚለየው የሙሽራ ሌላ ጊዜ ከምንሰራው ምንድነው ብራይዳል ሉክ ሲሆን ሞር እሷ ይሄ ኤሌጋንት ሉክ ሮያል ሉክ እንዲሆን ስለሆነ የሚፈለገው የምትለብሰው ልብስ ነጭ ነው ወይ ኦፍ ዋይት ነው። ሁሉም ጁለሪዎቿ ከነጭ ጋር የተያያዙ ናቸው እና ቦልድ ከለሮች በቃ አረንጓዴ ነው አንጠቀምም ለሙሽራ ሲሆን ከልብሷ ጋር የሚሄደውን ውስን ከለሮች ነው የምንጠቀመው እና ስፔሲፊክሊ ደግሞ በደንብ ኳሊቲ የሆኑ ዋተር ሬዚስታንት የሆኑ ፕሮዳክቶችን ነው የምንጠቀመው። ኦፍኮርስ ትንሽ ኤክስፔንሲቭ ናቸው፣ ግን ይሄ ሞር ይለየዋል ከሲምፕል ሉክ የብራይዳል ሜካፕ ማለት ነው። የውበትሽ ሙሽር ከዘሮ ቆንጆ አይኤምኤስ 5 ዓመት ነው ከተመሰረተ። እስከዛሬ ኦልሞስት ከ2000 በላይ ተማሪዎችን አስመርቀናል እና እውነት ለመናገር ኦልሞስት 90% አካባቢ ተማሪዎቻችን ሰክሰስፉል ናቸው። የራሳቸውን ትምህርት ቤት ከፍተዋል። አሁን ደግሞ ያው ሳይድ ቱ ሳይድ አይነት ነገር ነው የውበት ሳሎንም ከፍተናል። እሱም ደግሞ ከተከፈተ ኦልሞስት 1 ዓመት ሊሆነው ነው። አይ ቲንክ ጥሩ ሰርቪሶችን እየሰጠን ነው ብለን እናስባለን። በጣም አሪፍ። ስለዚህ ሙሽሮች ሲመጡ ሜካፓቸውንም ጸጉራቸውንም እዚሁ እናንተ ጋር ይጨርሳሉ ማለት ነው? አዎ እንደ ፓኬጅ ጸጉርም ጥፍርም ሜካፓቸውንም አንድ ላይ እንዲጨርሱ እናደርጋለን። በጣም አሪፍ። ሜካፕ ብራሽ ላውንች ስታደርጉ አይቼ ነበር። በሱ ነው የተሰራ ያለው? ዋው! ለዛ ነው የለሰለሰኝ። በጣም ኳሊቲ ብሩሽ ነው። በጣም ብዙ ሰዎች ሲያደንቁት ሰምቻለሁ። በጣም የሚገርምሽ በሲፎራ ብሩሽ በሚሰራበት ስታንዳርድ ነው የተሰራው እና ኳሊቲው ከዛ ደግሞ የእያንዳንዱ ብሩሽ ዲዛይን የተደረገበት ላይክ ሁሉም ሜካፕ አርቲስት በቃ ድሪሙ የሆነ አይነት ብሩሽ ነው። እሸቱ የውበት እሸቱ የውበት እሸቱ የውበት እሸቱ የውበት
ሰላም ነው? እንዴት ነው? ጆኒ አለ? እንዴት ነው? ሰላም ነው? እንዴት ነው? አለን አልሐምዱሊላህ ይመስገን። ያው ዛሬ ያው ሰርገኛ ይዤ ልመጣ ነው። እንኳን ያው አንዴ በደግም ደስ ይለኝ ነበር። አንቨርሰሪ እናደርገዋለን። ልክ ነው አይባ ደስታ አይደል? ልክ አኒቨርሰሪ 5ኛ 10ኛ እያለን በጣም አሪፍ እንደውም አስብበታለሁ እሱ። አሁን ግን እድለኛውን ይዤ ልመጣ ስለመጣሁ እስቲ ያሉትን አልበሞች ዝም ብለን እንልና ፎቶዎች ይለያሉ። ያንዳንድ ነገር እድለኛ ከሆነ ይሄ ነገር ተሰርቶ ሊሰጠው ይችላል። ስቱዲዮአችን እንደዚህ ይመስላል። በጣም ቆንጆ ናቸው። የምናነሳባቸው ሃይ ኤንድ የሆኑ ካሜራዎች ናቸው የምንሰራባቸው። ከለር ኳሊቲያችን፣ ጥራታችን፣ የስራ እድሜያችን፣ የከተማው አንደኝነታችን ያለውን ስራ እንዴት እንደምንሰራ ያው የሚታወቅ ነው። ግልጽ ነው። በዚህ ስራ ላይ ብዙ አመት ልምድ ስላለን አንድ ሰው ለማስደሰት በጣም ሲምፕል ነው ለኛ። እሸቱ የውበት ይኸውልህ እያያቸው ነው እንዴ? በጣም ትንሽ ለየት ይላሉ ፎቶዎቻችን። እንዴት ነው ዛሬ አንተ መነሳት ትፈልጋለህ? በአንተ እንሞክርና እናሳይ። እድለኝነት ነው እኛ ካነሳ ነው። እውነት ለመናገር ቤተሰቦቻችን ማንኛውም ሰው ሰርጉን ሲደግስ ታሪኩን በቪዲዮ በፎቶ ማስቀመጥ ከፈለገ ምንም ጥርጥር የለ ቁጥር አንድ ምርጫው ጆኒ ቪዲዮ ነው። እኔ ደግሞ በጆኒ ቪዲዮ አላገባው። ስለዚህ ወደ ስቱዲዮአችን እንውሰድህና በቃ እንሂድና ላሳይ። በቃ ስቱዲዮ እሺ ናኒ እድለኛ የሆነ ብቻ ጆኒ ቪዲዮ እንደዚህ በእንክብካቤ እንደ ንጉስ፣ ያው ሙሽራ ንጉስ ነው በእርግጥ ይነሳል። ከንጉስ በላይ እንንከባከባው። እሸቱ የውበት የቻናል ዋን እድለኛ ሙሽሮቻችን ሰርጋችሁ የሚደገስበት ቦታ ወዳጅ ዘመድ ጓደኛ ቤተሰብ ሸብረብ ባለች ምድር ብሎ የሚጨፍርበት ቦታ ደግሞ ይህንን ይመስላል። አዲስ ኢንተርናሽናል ኮንቬንሽን ሴንተር ውስጥ የሚገኘው ጎርጂየስ ሬስቶራንት ውስጥ ነው ሰርጋችሁ የሚሆነው። እንደምታዩት በጣም ዘመናዊ ቅንጡ የሰርግ አዳራሽ ከጣፋጭ ምግብ ጋር በጎርጂየስ ሬስቶራንት ውስጥ እድለኛ ሙሽሮቻችን የሰርጉን አዳራሽ ያማረ የተዋበ ዲኮር የሚሰራልን በዘርፉ በጣም ረጅም ዓመት ልምድ ያለው ዲጄ ኤቢና ዲኮር ነው። ዲጄ ኤቢና ዲኮር በከተማችን ቅንጡ የሆኑ ዲኮሮችን በመስራት ይታወቃል። በጣም ትልልቅ ሰርጎችን የሰራ ባለሙያ ነው። የእናንተንም ሰርግ ደግሞ ሞቅ ደመቅ ለማድረግ ዝግጅቱን ጨርሷል። ሰላም ዲጄ ኤቢና ዲኮሮች ነው። ላለፉት 18 ዓመታት በዲጄ ስራዎች እንዲሁም ደግሞ ለ8 ዓመታት በዲኮር ስራ ስናገለግላችሁ ቆይተናል። አሁን ደግሞ በኢቨንት ኦርጋናይዚንግ እና እንዲሁም ደግሞ የዲኮር ስልጠናን አካተን በዲኮርና በዲጄውም ስራ እንዲሁ በጋራ በማድረግ ልዩ ሰርቪስ እየሰጠን እንገኛለን። ዲጄ ኤቢና ዲኮር ከሚሰጣቸው አገልግሎቶች ውስጥ የተለያዩ ኢቨንቶችን ኦርጋናይዝ የማድረግ የማቀናጀት ስራ እንዲሁም ደግሞ የዲኮርና የዲጄ ሰርቪስን በተጨማሪም ደግሞ የዲኮር ስልጠናን በማካተት ለተከታታይ 18 ዓመታት ቆይተናል። ዲጄ ኤቢና ዲኮር የዲኮር ስራ ለተለያዩ ሰርጎች፣ ልደቶች፣ ሃይማኖታዊ በዓላት፣ መንግስታዊና መንግስታዊ ያልሆኑ ተቋማት የሚያዘጋጇቸውን ዝግጅቶች ጭምር በማቀናጀት እንዲሁም ደግሞ ኢቨንቱን ኦርጋናይዝ በማድረግ እየሰራ እንገኛለን። ማንኛውም አይነት የኢቨንት ማቀናጀት ስራዎችን እኛ ጋር ያገኛሉ። አድራሻችን ቦሌ መድኃኔዓለም ሰላም ሲቲ ሞል 2ኛ ፎቅ ቢሮ ቁጥር 217 እንገኛለን። ስልክ ቁጥራችን ከስር ባለው ይደውሉ። ምርጫው ዲጄ ኤቢና ዲኮር ይሁን። እናመሰግናለን። የሚገርም ነው። ምንም የማያጓጓ በእነዚህ ላይ መዳር ያለብን አኒቨርሰሪ እንጀምራለን። የራሳችንን እኛም እንጀምር ከ1 እስከ 3 ላይ ካገኘ አኒቨርሰሪ ይከበራል። ወድጄ ነው